ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ? ዘመቻ ቋራ ቃል ኪዳን ከግንቦት 17 2017 ዓ.ም ጀምሮ እየተካሄደ መሆኑ ይታወቃል። የነበረው ሁኔታና አሁን ያለውን ወቅታዊ ሁነት እንዲነግረን ከአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ምክትል ወታደራዊ አዛዥ ከሆነው ከአርበኛ ሸጋ ጌታቸው ጋር ቆይታ አድርገናል። እንድትከታተሉን በአክብሮት ጋብዛለሁ። አርበኛ ሸጋ ጌታቸው ከፍሪ ፕሬስ ቻናል ጋር ቆይታ ለማድረግ ፈቃደኛ ስለሆንክ ከልብ አመሰግናለሁ። እንዴት ነህ? አመሰግናለሁ። መልካም እንደምን አለሽ? እንደምን አለ? በጣም አመሰግናለሁ። እንግዲህ ዘመቻ ቋራ ቃል ኪዳን ከታወጀ ቀናትን አስቆጥሯል። ያለው ሁኔታ ምን ይመስላል? አመሰግናለሁ። ዘመቻ ቋራ ቃል ኪዳን ሚል በሁሉም አካባቢ የታወጀ እንቅስቃሴ ነው ያለው። በዛ ላይም በርካታ አማርቂ ድሎችን እያስመዘገብን እንገኛለን። በሰሜኑ አካባቢ እንዲሁም በማዕከላዊ አካባቢ እንዲሁም በምዕራብ አካባቢ ይሁ በቋራ ቀጠና በተለይ የአማራ ፋኖ ብሔራዊ ኃይል በተመሰረተበት ቀጠና ቋራ ቃል ኪዳን እንደሚለው በዛ ላይ የአማራ ፋኖ ብሔራዊ ኃይልን ያሰበ ዘመቻ ነበር። ለሁሉም ሰራዊታችን ያነቃቃና ሞራል የሆነ ዘመቻ ነበር የተደረገ። መደበኛ ውጊያ በከፍተኛ ደረጃ በሰው ኃይልም በቡድን መሳሪያም የታገዘ ልክ ከፋኖ ከነበረው የሽምቅ ወይም ጉሬላ ፋይተር ውጊያ በተሻሻለ ደረጃ መካናይዝ በመሰለ ውጊያ ነበር። ሰሞኑን ተደጋጋሚ ለ7 ቀን ለ8 ቀን ያህል ውጊያው እየተካሄደ ያለ አሁንም እንደቀጠለ ነው ያለ። ቦታዎችን በማጥናት የጠላትን አስተላለፍ በማስገመት በተለይ በዚህ በቋራ ቀጠና በምዕራብ ጎንደር በከፍተኛ አገዛዙ አለኝ የሚለውን ኃይል ወይም አሉ የሚባሉ መሳሪያዎችን ነው አከማችቶ አስገብቶ ያለ። ያን ባንቀጠቀጠ ሁኔታና ምሽግ ለሻበራ ሁሉ ነው ውጊያው የነበረ። በጣም አሪፍ ነበር። በዚህ ልክ ነው እየቀጠለ ያለ። ልሻለ መልካም አመሰግናለሁ። በጣም ጥሩ ነበረ። አርበኛ ሸጋ የዘመቻው ዓላማ ምንድን ነበረ? የዘመቻ ቋራ ቃል ኪዳን ዓላማው ምን ነበር? እናመሰግናለን። ዘመቻው የታወጀበት እንግዲህ አጠቃላይ በሁሉም ቀጠናዎች የፋኖ አደረጃጀት አለ። ያ የፋኖ አደረጃጀት ወደ አንድ ተሰብስቦ ታማኝ ወደ ሆነው ቦታ ከዚህም በፊት ሀገራችን ኢትዮጵያ ለብዙ ዘመናት ተከፋፍላ ስትቆየር በነበረችበት ጊዜ ንጉሱ አጼ ቴዎድሮስ በቋራ ምድር ላይ ተወልዶ በቋራ በረሃ ላይ ትግል ጀምሮ የተበታተነችን ኢትዮጵያ አንድ አድርጎ ለብዙ ዘመናት ሀገራችን በነጻነት የኖረችበት አሁንም ሀገራችን ኢትዮጵያን በእነ አብይ አህመድ በተቀያያሪ ቡድኖች በተበታተነች ሁኔታ ነው ያለች። ለዛም የፋኖ አደረጃጀት በሁሉም ቦታ ላይ በየቋቱ ሆኖ ሲታገል ቆይቶ አደረጃጀቶችን በአንድ እጁ እየተዋጋ በአንድ እጁ አደረጃጀቶችን እየፈጠረ በሁሉም ቀጠና ላይ የቆዩ የፋኖ አደረጃጀቶች መሪዎች በአንድ በመሰብሰብ በዛ ቦታ ላይ ቃል ኪዳን በሚል አጽድቀው የአማራ ፋኖ ብሔራዊ ኃይል የተመሰረተበት ቀጠና ከመሆኑ አንፃር ያን ታሳቢ ባደረገ ለትግላችንም ወሳኝ የሆነ ምዕራፍ ነው በሚል ነው ዘመቻው የታወጀ። ልሻለ መልካም በጣም ጥሩ ነው። ደስ ይላል። እስኪ እንዴት ነበር አስታውሰን። እንግዲህ ሁሉም መሪዎች ቋራ መጣው ነው የአማራ ፋኖ ብሔራዊ ኃይል መመስረቱን ይፋ የተደረገው። እንዴት ነበረ? እስኪ ባንተ በኩል ያለውን ስሜት እንወቀው። መሪዎች መጣው ድርጅቱን ለመመስረት የነበረው ሁኔታ ምን ይመስላል? አርበኛ ሸጋ የነበረው ቆይታ እንግዲህ የአማራ ፋኖ ብሔራዊ ኃይል አፋባሃ ናሽናል ኮርስ ሲመሰረት እንግዲህ ብዙ ውጣ ውረዶች አሉ። እንዳልኩሽ የአማራ ትግል ብዙ ፈታኝ ነገሮች አሉ እና ከነዛ ፈታኝ ነገሮች አልፈው በተለይ ከጎጃም እንዲሁም በተለይ በርቀት ከሸዋ ከወሎ ብዙ በረሃውን አቋርጠው ጠላት አለኝ የሚለውን ኃይል በእግረኛ በር በማዘጋት እንደገናም በተከታታይ በድሮን አሰሳ እያደረገባቸው ያን ሁሉ ተቋቁሞና ለአማራ ትግል ከዚህም በላይ ዋጋ ይከፈላል ብለው እንዲሁም ከጎንደር ቀጠና በርቀት እንደምታውቂው የጎንደር ቀጠና ሰፊ ቀጠና ነው። ከዛ አንስቶ ተጉዞ መጥተው በቋራ በረሃ ላይ ቁጭ ነው በፊት ለፊት ተገናኝተው
የአማራን ትግል ከዚህ በፊትም በበላይነት ሲያታግሉ የቆዩ መሪዎቻችን በአንድ ላይ ቁጭ ብለው የአማራን ክብር የጠበቀ የአማራን እሴትና ወግ ባህል ሊያስመልስ የሚችል ተቋም ሁሉን አማራ ያቀፈ ሌሎችን አደረጃጀትን የሚያካትት ትክክለኛና እውነተኛ የሆነ ብቸኛ የአማራ ድርጅት ተመስርቷል። እንግዲህ ነገ የአማራ ልጆች በዛ ድርጅት ጥላ ስር ሁሎችም ተካተው የአማራን የወሰን ድንበር የማንነት ጥያቄ ከህልውናው አደጋ በዘለለ የህልውና አደጋውንም የሚቀለብስ ከዛም በዘለለ የአማራን ትግል በፍትሃዊነት ይመራል ተብሎ የታሰበና የታመነበት ድርጅት ተመስርቷል። ለዛም ብዙ ዋጋ ከፍለው ቆስለውም እንኳን ከዚህ በፊት በአውደ ውጊያ ቆስለው ከዚህ በፊት ብዙ ድካም ከነ ድካማቸውና እንትን ድረስ በእግራቸው ደከመኝ ሰለቸኝ ሳይሉ ለአማራ ትግል ዋጋ ከዚህም በላይ እንከፍላለን ብለው በዚህ አስቸጋሪ ሁኔታ መጥተው የአማራን ድርጅት ብቸኛው የሆነ የአማራን ድርጅት መስርተዋል። ለዛም አካባቢው በነጻነት እንዲጠበቅ የበኩላችን ሚና ተወጥተናል። ሰራዊታችንም በተከታታይ ጠላት ያንን ለማክሸፍ መጠነ ሰፊ ማጥቃት አድርጎ ሲመጣ ያን ባይበገሬነት የጠላትን ኃይል አስመልሶ ለዚህ ደስታ በእተናል ማለት ነው። እንግዲህ በዚህ ድርጅት ላይ ትግላችን ደጋፊ የሆነ አማራ ይሁንም ሌሎች ኢትዮጵያውያንም ደስታቸውን የገለጹበት ነው። አይተነዋል፣ ሁላችሁም ያያችሁት ነው። ይሄን ነው የሚመስል በነበረው ቆይታ ልሻለሁ። እውነት ነው፣ በጣም ደስ ይል ነበረ። በውጭ በኩልም ከፋኖ ውጭ ያለው የትግሉ ደጋፊ አንድ ድርጅት ሲጠብቅ ነበረ። ይፋ ከተደረገ በኋላ አብዛኛው ደስታውን ሲገልጽ ነበረ። እስኪ በፋኖ በኩል ያመጣው ምንድነው? ድርጅቱ ከተመሰረተ በኋላ ይፋ ከተደረገ በኋላ ያመጣው መነቃቃትና ውጤት ምን ይመስላል? ሸጋ በጣም ጥሩ። አፋባ ከተመሰረተ በኋላ እንግዲህ እውነት ነገር ለማውራት ሰራዊታችን ከዚህ በፊትም ሲፈልግ የነበረው መቼ ነው አንድ ወጥ የሆነ የአማራ ድርጅት ተመስርቶ የምናየው? መቼ ነው ከቀጠና ወጥን መታገልስ የምንችለው? ሁልጊዜ በአንድ ቀጠና አደረጃጀት ለምንድን ነው የምንጠራ? እኛ እኮ ታላቁን የአማራን ሕዝብ ወክለን እየታገልን ህይወታችን እየገበረን እየቆሰልን እየደማንን ከጥይት እንኳን ገብቶብን የተሟላ ሕክምና ሳናገኝ ይህን ዘና አሁንም ትግላችን እየታገልን ያለ ነው። መቼ ነው ድርጅቱ የሚመሰረተው? መቼ ነው ወጥ የሆነ ድርጅት የሚመሰረተው? እነዛኞች እነዚህኛው የዛኛው አደረጃጀት ነው የሚባለው ሁሉም ለአማራ ቢታገል ለምንድን በአንድ ቋት ማንሰባሰብ የሚል በርካታ ጥያቄዎች ነበሩ። ተዛም ተከትሎ በውጭም በውስጥም ያለው ደጋፊያችን የአማራ ትግል በቀጠና እንዲመራ ምሁሮችም ሚዲያውም አይፈልግም። አንድ የሆነ ድርጅት እንዲኖረው ይፈልጋል። ለዛም ይሄን ስንመሰርት ሰራዊታችን ደስታ ሆኗል። ደጋፊዎቻችንም ሚዲያዎችም በጣም ደስታቸውን የገለጡበት አጋጣሚ ነው ያለ። ከዛ ውጭ ደግሞ ምንድነው ከዚህ በኋላ የተቀናጀ ሁኔታ ያቀናጀ የምናዋጋበት አጋጣሚም አለ። አሁንም ተጀምሯል። ምክንያቱም በጎጃም ቀጠና፣ በወሎ ቀጠና፣ በሸዋ ቀጠና የሚባል የለም፣ በጎንደር ቀጠና የሚባል የለም። ከዚህ በኋላ ሰራዊታችን ሁደት አድርገን ለፋኖ ያዋጣሉ የሚባሉ ቁልፍ ቦታዎችን መያዝ ይቻላል በተቀናጀ ሁኔታ። ወደፊት ለ4 ኪሎ ግስጋሴ ለምናደርገውም የተቀናጀ ሰራዊት አድርገን ራሱን በጠበቀ ወታደራዊ የራሱ የሆነ ሲስተም አለው። ያን በተመለከተ ምንገዘክዝበት ቀን ቅርብ ነው የሚሆነው። ከዚህ በኋላ ከወንዝ ወዲህ ከወንዝ ወዲያ የሚባል ትግል የለም። አለ በሚባለው በኢትዮጵያ ምድር ላይ ያዋጣናል በምንለው ላይ ትግላችን የጋራ የሆነ ቅንጅት የሆነ በወታደራዊ መምሪያ በኩል እና በዘመቻ በኩል ይሆናል ማለት ነው። ለዛም አሁንም ሁደቱን ለማቀላቀልና ሰራዊቱን ከሰራዊት በአንድ ላይ በጉዞ ለማንቀሳቀስ በመሪዎችም በተመሪውም በኩል ስራ ላይ ነው የሚገኘው። በዛ ላይም ደግሞ አፋብኃ ከተመሰረተ በኋላ እንግዲህ እንዳልኩሽ አማራ ለብዙ ዘመናት ወጥ የሆነ ራሱ የሆነ አስተማማኝ የሆነ ድርጅት የለውም። እንዳይኖረውም ተፈልጎ ሲመሰርትም ሲያፈርሱበት ነው የሚኖሩ ጠላቶቻችን። ከዚህ በኋላ ግን ማንም የማይነቀንቀው ማንም የማያዛበው ወጥ የሆነ አማራ አለኝ የሚለው ሌሎችን ኢትዮጵያውያንም የሚያካትት ድርጅት መስርተናል ማለት ነው። በዚህም ሁሉም ደስተኛ ነን እንልሻለን። ጥሩ አርበኛ ሸጋ፣ እንግዲህ አፋብኃ ከተመሰረተ በኋላ እነ ጸዳሉ በጎንደር ቀጠና እንንቀሳቀሳለን ሲሉ የነበሩ ግለሰቦች እጃቸውን ለብልጽግና ሰጥተዋል።
ከስራቸው የነበሩ ፋኖች ደግሞ እኛ እጅ ለብልጽግና እንሰጥን በሚል ወደ አፋብኃ ተቀላቅለዋል። አንድ ቪዲዮ አይቻለው መከላከያ ይደግፈን ነበር ብለው ሲናገሩ ከዚህ ጋር በተያያዘ ከሌሎች የሰማችሁት መረጃ አለ? በአጠቃላይ የነጸዳሉን እጅ መስጠት እንዴት ተመለከታችሁት? በጣም ጥሩ። እንግዲህ አንድ ተምሳሌ አባቶቻችን ይላሉ ሊነጋ ሲል ይጨልማል ይላሉ። ምክንያቱም እውነት እየጠራ ሲመጣ በተለያየ አሰላለፍ የነበሩ ሰዎች ተጋልጠው እርቃናቸውን መቅረቱ የታወቀ ነው። እዛ ላይ እነጸዳሉ እኔ ፋኖ ናቸው፣ ፋኖ ነበሩ፣ ፋኖ ገባሉ። ምክንያቱም ምንድነው በተከታታይ ደረጃ ህዝባችን ሲዘርፉ የነበሩ የወጡለት ዓላማ የተለየ ነው። የራሳቸው ዓላማ አለ። መነሻቸውም መደራሻቸውም ግብረ አበራቸውም ይታወቃል። ምን እንደሆነ አገዛዙ የአማራን ትግል ጠልፎ ለመጣል አሰልፎ በሌላ መስመር የፋኖን ካባ አልብሶ የላካቸው ናቸው። የአማራን ትግል ጠልፎ ለመጣል ፋኖ አስመስሎ አስገባቸው። ከዛ በኋላ ግን እውነቱ እየጠራ ሲመጣ ህዝቡም ሰራዊታችንን ሊፋረዳቸው ሲሆን አገዛዙም ይሁን ከምንም በያዙት መሳሪያ ደተንደን እንችላለን ያሉትን የፋኖን ኃይል ለመዋጋት ተከታታይ ብዙ ጊዜ ውጊያ አድርገዋል። ውጊያ ሲያደርጉም እንደማይሳካላቸው ሲያውቁ እውነቱ እየጠራ ሲሄድ ከተነሱበት ቦታ ላይ መልሰው ገብተዋል። ተልከው ተመጡበት ቦታ ላይ መልሰው ገብተዋል። አስተላለፉ የነበረ በጎላ ሁኔታ በዚህ ክፍሎ ትግሉን በየትኛው በኩል አሳልፎ ለመስጠትና አሳልፎ ከርቦ ለመጣል ነበር። ለደረሻት ትግሉን መጥቶ ለመጣል ነበር ተሰልፎበት የነበረ። በዚህ መልክ ጠርቷል። የቀረ ካለም ይጠራል እንላለን። ይህን ተመልክቶ ግን ምናልባት እነሱ በዚህ መልክ ፋኖንም ብለው ሲገቡ መሪ አድርጓቸው የቆየ የፋኖ ሰራዊት ምንም የማያውቅ እውነተኛ ታጋይ አለ። እነሱን የሚከተል እውነተኛ የማያውቅ ምድር ላይ የሚታገል ጠላቱን እየተዋጋ ፊት ለፊት እየተማማተ ያለ አለ። እነሱ ግና ከጠላት ጋር አንድ ጋር ገጥመው አውቁም። ጠላትን ጥቁር አስፓልት ላይ ቁጭ ብለው ሲውሉ እለፍ እየተባባሉ በኮዳቸው ነው ሲሰሩ የቆዩ ማለት ነው። ለዛም ብዙሃን እነሱን የሚመስል ሰው አሰልፈው ሌላ ከነሱ ምንም የማያውቅም አስከትለው ያንን እነሱን ዋጋ ነቅተንባቸው እነሱን ለመያዝ ስንፈልግ ያኛው ጭምርት ዋጋ እንዳይከፍል እያልን ለብዙ ሰዓት ተከታታይ በጥበብ ነገሮችን ስንሄድ ቆይተናል። መጨረሻ ሊጋለጡ ሲሆኑ ወደ ተነሱበት ጊዜ ሄደዋል። ጥይት መስጠቱ ብቻም አይደለም፣ ጥይት በግልጽ እንደሰጣቸው ከዚህ በፊትም በሚዲያ ገልጸናል። አገዛዙ በአንድ ገጥ እነሱ በአንድ ገጥ ተሰልፈው ሰራዊታችን ላይ ጥቃት ለማድረስ ብለው 2-3 ጊዜ ውጊያም እኮ ጀምረው ያውቃሉ። 2-3 ጊዜ ውጊያ ጀምረው ሳይሳካላቸው ቀርቷል። የመጨረሻው ይህ ሲሆን አሁን ደግሞ ሲገቡ ደግሞ ምን አሉ? የአማራ ትግል ተጠልፏል እንደዚህ ነው የሚል እንደገና ሁለተኛ ምዕራፍ ደግሞ ፕሮፓጋንዳ እየነዙ ነው ያለ። በዚህ በኩል የአማራ ትግል ተሽጧል፣ በማንነቱ በኩል በገላቴን የሚባለው መሬት አሳልፎ ሊሰጥ የሚል ፕሮፓጋንዳ ይነዛል። የአማራ ትግል ግን የመጀመሪያ የህልውና ትግል ነው። የህልውናው ትግል በዘለለ ግን በርካታ የጥያቄ መስመሮች አሉ። በርካታ የማይደራደርባቸው የጥያቄ መስመሮች አሉ። የወሰን ደንበር፣ የማንነት ጉዳይ፣ ሌሎች በእምነታችንን በተመለከተ በሁለቱም እምነታችን የሚሆን በተለያየ እምነታችንን በተመለከተ ቀይ መስመር አድርጎ አስምሮ የሚታገልባቸው እንጂ ጠላቶቻችን በሚሰጡን አጀንዳ አይደለም። እና እነ ጸዳሉ ደሴ ፋኖ ናቸው አልልም፣ አልነበሩም። ስርዓቱ ያሰለፋቸው ናቸው ለማለት ነው። አመሰግናለሁ። ካነሳው ላይ ቀር እንግዲህ እነ ጸዳሉ እጅ ከሰጡ በኋላ በአገዛዙ መገናኛ ብዙሃን ወልቃይትና ራያን አሳልፈው ሊሰጡ ሲሉ ደርሰንበታል የሚል ፕሮፓጋንዳ ሲያሰራጩ ነበር። ምናልባትም በመንግስት ወይም ደግሞ ብዙ ህዝብ ላይ በሚደርስ የቴሌቪዥን ጣቢያን ስለተናገሩ ህዝቡ እንዲረዳው ከማድረግ አንፃር ይህንን ነገር እንዴት አያችሁት? የእናንተስ አቋም ምን ይመስላል? አርበኛ ሸጋር። አይ በጣም ጥሩ። እንግዲህ ወልቃይትን ወይም ራያን ደራን መተከልን አሳልፈው ሊሰጡ እያሉ የሚያወሩ ፕሮፓጋንዳ ወይም ወልቃይትና ራያን ሊሰጡ ለቲፒኤልኤፍ እያሉ የሚያወሩ ፕሮፓጋንዳ ምንድን ነው? አማራ ከዚህ በፊት ታግሎ የመለሳቸው ወሰን ደንበሩ ናቸው። በቃ አንደኛ ትግሉንን ከደጋፊዎቻችንም ከህዝባችንም የሆነ ነገር ለማደናበር ነው እንደዚህ አይነት ፕሮፓጋንዳ የሚጠቀሙት። ትግሉ ግን እንዳልኩሽ የመጀመሪያ የህልውና ትግል ነው። የህልውና ትግል ደግሞ
በምንም አይነት ሊቀለበስ አይችልም። እኔ ልጣፋ የተጋረጠበት ህዝብ እያከለ እየተባባሰ ነገሩ እየገቡ እየተቀጣጠለ እንጂ ያለ በምንም አይነት የአማራ ትግል አንድም ሰዓት አይቆምም። ሁለተኛ ደረጃ ምንድነው አፋብኃ ከተመሰረተ መግለጫው ላይ አስተውሹ መግለጫው ላይ ማንም ሰው ማየት ይቻላል። የወልቃይትና የራያ ጉዳይ ያለምንም ጉዳይ የማይደረደርባቸው መሆኑን ሀዘው ላይ ጽፎ አጥርቆታል። ይሄ አፋብኃም የአማራ ትግልም የአማራ ታጋይም የአማራ ህዝብም በወልቃይትና በራያ ጉዳይ ምንም አይነት ጥያቄ የለውም። ቀይ መስመሩ ነው። የአማራ ነው። ወልቃይትና ራያ የአማራ ነው። ማንም በምንም ታምር የማንም ሊሆን አይችልም። እዚህ ላይ እነሱ ግን በሰጡት በአገዛዙ ሚዲያ የነዙት ፕሮፓጋንዳ ቀደም እንዳልኩሽ እሱ ያሰለፋናቸው ናቸው። መጀመሪያ በርካታ ድል ያመጡልኛል አስገብቷቸው ነበር። ሳያመጡ ሲቀሩ ደግሞ አሁን በምን በኩል እናደናብረው ህዝቡን በምን በኩል ግራ እናጋባው ሚል ስርዓቱ ያሰለፈው እንጂ ስርዓቱ ጽፎ የሰጣቸው እንጂ በአፋብኃ በኩል ወልቃይትና ራያን በተመለከተ ምንም በኩል እንደማይደራደር መግለጫው ላይ ይታያል። ተጽፏል ህገ ደንቡ ላይም ለማለት ያህል ነው። በትክክል መግለጫው ላይም በግልጽ ተቀምጧል። አንዳንድ አገዛዙ ሰዎች እንግዲህ እቺን የነጸዳሉን ጉዳይ ይዘው ፋኖ ተቀዛቅዟል እየፈረሰ ነው የሚል አስተያየት ይሰጣሉ። በቀጠናችሁ ያለው የፋኖ ቁመና ምን ይመስላል? አርበኛ ሸጋ እናመሰግናለን። ፋኖ እየፈረሰ ነው የሚለው አገዛዙ ፋኖ ከአራት ወይም ከአራት ቀጠና የነበረው ፋኖ ወደ አንድ እየመጣ ወደ አንድ ማዕከል ተሰብስቦ አንድ ድርጅት መስርቶ ወጥ የሆነ እንዳልኩሽ ከጉሬላ ፋይተርና ወይም ከሽምቅ ውጊያ ተቀይሮ መካናይዝ መደበኛ ውጊያ እየተዋጋ እንጂ ፋኖ እየፈረሰ ነው የሚለው እንግዲህ እብደት ካልሆነ በየሰዓቱ በየትም ቀጠና ያለ በየሰዓቱ እየሰለጠነ የሚመረቅ ፋኖ የተሻለ ስፔሻሊ የሆነ የተሻለ ፋኖ ነው እየሰለጠነ እየተመረቀ ያለ። የመጀመሪያ ሁሉም እንቢ ለነጻነት ብሎ ሲታገል የነበረው ፋኖ አሁን የተሻለ በሚሊተራዊ ሳይንስ አሁን አለ የሚባል ለሀገር ደንበር ዘብ የሚሆን የፋኖ ሰራዊት እየሰለጠነ ራሱን በዲሲፕሊን እያነጸ ትግሉ እየጠራ እየነጣ መጥቷል እና የአማራ ትግል እንደ ወርቅ የነጠረና እንደ ብረት የጠነከረ የሆነ እውነትን ይዞ ስለሚጓዝ እየጠራ እየመጣ ካለበት ቁመና ላይ ራሱን እየገመገመ እየፈተሸ አደረጃጀቶችን እያጠነከረ ክፍለ ጦሮችን ብርጌዶችን ሰራዊቱን በማጠንከር ላይ ነው የሚገኘው። ጠላት ተከታታይ ለ30 ቀን ለ10 ቀን እያለ በብዙ ጊዜ ይህ ትግል ከተጀመረ አንስቶ ለብዙ ቀን ፕሮፓጋንዳ ነስቶ ይወጣል። ግን ምንም አይነት ፋይዳ አላመጣም። እያከለ እየፈረሰ የጠላት ኃይል እየፈረሰ ቋት የለሽ እርቃኑን የቀረ እዚህ በኋላ ምንም አይነት ያገዛዙ ሰራዊት ምንም አይነት መነሻ የለውም። ህዝባችን አውቆታል፣ በደንብ ለክቶ አውቆታል። ምድር ላይ ያለው ህዝባችን በደንብ አውቆታል። ከፋኖ ጋር ምንም አይነት ያችን ዘመናዊ መሳሪያ ያለ የቀረችን በኢትዮጵያ ሀብት ተሰብስባ የተገዛች መሳሪያና ጉድጓድ ውስጥ ከመዋል ውጭ ምንም አይነት ፋይዳ የለውም። ያም የአንድ ቀን ነው የሚሆን። እንደ ተምሳሌት አባቶቻችን ወታደርና ገበያ ሲፈርስ አይታወቅም ይለዋል እና ይህም የቀረው ጥቂት ቀን ነው የሚሆነው። በዛ ላይ ህዝባችን በይፋ በጠራራ ፀሐይ ንጹሃኖችን ያለው ስርዓት ምንም አይነት ሞራል ከዚህ በኋላ ከአማራ ትግል ጋር ሊፈታተን ወይም የአማራን ትግል የሚተችበትና የሚለካበት ሞራል አይኖረውም። ግን ምናልባት አፍ አይከለከልም ይባላል። አፍ አይከለከልም። የራሳቸው የፕሮፓጋንዳ መንጃ ሚዲያዎች አሉ። የራሳቸው መጠቀሚያ ሶሻል ሚዲያ አለ። በዛ ሊሉ ይችላሉ። ከዛ ውጭ ግን እንዳልኩሽ ትላንት ከነበረው የተሻለ ቁመና ላይ እንገኛለን። የአማራ ትግል በየትኛውም ቀጠና ያለ ትላንት ከነበረው ዛሬ የተሻለ ቁመና የተሻለ ድርጅት መስርቶ ራሱን በዚህ ላይ ነው አቁሞ ያለ ለማለት ያለው። አመሰግናለሁ አርበኛ ሸጋ። ወደ ዘመቻው እንመለስ። እንግዲህ ቋራ ወሳኝ ቦታ ነው። ድንበር ከመሆኑ አንፃር አገዛዙ መቆጣጠር የሚፈልገው ቦታ ነው። አሁን ያለው ወቅታዊው የአካባቢው ሁኔታ ምን ይመስላል? በጣም ጥሩ። እንግዲህ ይህን ወሳኝ ቦታ ምናልባት ማሰልጠኛ ቦታዎች ይሆናሉ ብሎ ያቀዳቸዋል።
እንደገና አጠቃላይ ለፋኖ እንቅስቃሴዎች ምቹ የሆነ ቦታ ነው። ግና ለመያዝ ብሎ ሞክሯል፣ አልተሳካም። ለተከታታይ ከዘንድሮ 2017 ዓመተ ምህረት ከራት አንስቶ ቀጥታ ይህን ቦታ ለመያዝ በደንብ በጀነራሎች እየተመራ አሉ የሚሉት የአገዛዙ ጀነራሎች እነሱ እየመሩት ብዙ ሰዓት ቦታዎችን ለመቆጣጠር አስቦ ነበር፣ አልተቻለም። እንዲሁም ይበልጥ ኪሳራቸውን የተሸከሙበት ኪሳራቸውንና ወርደታቸውን የያዙበት እንጂ ምንም አይነት ቦታውን ሊዘጋና ሊይዝ አልቻለም። ከዛ በተመሳሳይ አሁን ይሄ አፋብኃ ሲመሰረትበት ቀጠናው ላይ ትልቅ ድንጋጤ ስለተሰማው አሁንም ተጨማሪ ኃይል ለማስገባት ሞከረ። ተጨማሪ ኪሳራው ነው ተከናንሞ የተመለሰ። ከዚህ በኋላ ደግሞ ሰዓቱም ጊዜውም የኛ ነው። በቅርብ ቀን እንቋጨዋለን። በቅርብ ቀን ቀጠናውን የሰላምና የነጻ ቀጠና እናድርገዋለን። ህዝባችንም የሚፈልገውን ነጻነት በቅርብ ቀን ይሆናል ለማለት ያህል ነው። ዘመቻው አጠናክሮ እየቀጠለ ነው ያለ። ከተለመደው ምሽግ ውጭ ወጦ ምንም አይነት እንቅስቃሴ እንዳያድርግ ኮርኩመን ነው አስቀምጠነው ያለ ማለት ነው። አመሰግናለሁ። እንግዲህ አፋብኃ መስረታውን ይፋ አድርጓል። ብዙዎች በጉጉት እንጠብቀው የነበረው አንድ አማራዊ ድርጅት ነው። ድርጅቱን ከመጠበቅ አንጻር፣ መሪዎቹንም ከመጠበቅ አንጻር ከአክቲቪስቶች እንዲሁም ከመገናኛ ብዙሃን ምን ይጠበቅብናል? እናመሰግናለን። እንግዲህ ይህን በተመለከተ አፋብኃ ተመስርቷል። እንግዲህ ምድር ላይ ያለው ኃይል እውነት እየታገለ ድርጅት መስርቶ ይህን የመሰለ ቁመና ላይ ይገኛል። በተከታታይ ግን አንዳንድ ነገሮች ማለት ፈልጋለሁ። መሪዎቻችን የመጠበቅ መሪውን የመጠበቅ ተቋሙን የመጠበቅ የሁሉም ኃላፊነት አለበት። አዎ ያን በተመለከተ በውጭም በውስጥም ያሉ በዚህ ላይ የበኩላቸውን ድርሻ እንዲወጡ እንፈልጋለን። ሌላው ምንድነው ሚዲያዎች ላይ የሚሰጠው ሀሳብ አለ። ሚዲያዎች ላይ የሚሰጠው ሀሳብ ምንድነው? ሚዲያ መክፈት ሳይሆን ስራው ላይ መገኘት፣ በተግባር የአማራን ህዝብ ስለንቦና በለካና የአማራን ህዝብ ጥቅም ባስከበረ መልኩ የአማራን ህልውና በተመለከተ አድርጎ እውነትን ይዘው ቢሰሩ ግን አደራ ማለት እንፈልጋለን። ሁሉም ቢሆን በሁሉም የተከፈቱ ሚዲያዎችም በአማራ ህዝብ ደም በአማራ ህዝብ ስም ነው የተከፈቱ። ይሄ ሲሆን ደግሞ መከረኛውና ብቸኛውን ድርጅታችንና ወይም ብቸኛውን መከረኛውን ትግላችን አብረው ራሳቸውን በጠበቀ መልኩ ትግሉን በጠበቀ መልኩ የአማራን ህዝብ በጠበቀ መልኩ ህዝባችን አክሎ የሆነ ብዥታ ከማስፈጠርና ከማወናበድ ይልቅ እውነቱን ይዘው እንዲሰሩ ከዚህ በፊትም አደራ እያልን ነው። አሁንም አደራ ማለት እንፈልጋለን። ምናልባት ይሄ ስንል አንዳንድ ሚዲያዎች አሉ በተከታታይ የህዝቡን በደል ይፋ አወጣው ለህዝብ የሚያደርሱ የሚፈጠረውን በየቦታው የሚፈጠረውን ግፍና መከራ በትክክል የሚያቀርቡ ትግላችን ወርዱንና ቁመቱን በለካ የሚያቀርቡ ትክክለኛ ሚዲያዎች አሉ። እነሱን ቴንኪ ማለት እንፈልጋለን። ያንንም ገምግሞና አስተውሎ በውጭም በውስጥም ያለ እነዛን አይዟችሁ እያለ እንዲያበረታታልን እንፈልጋለን። ከዛ ውጭ ግና አንደኛውን ሲወቁ፣ አንደኛውን ሲያደንቁ፣ አንደኛውን ስም ሲሰጡ የሚውሉ ሚዲያዎች ግን ከጠላቶቻችን ሚዲያ ያልተናነሱ ናቸው። ታላቁን የአማራን ህዝብ ክብርና ልክ ያላወቁ ናቸው። ዛሬ አማራ ያለበትን ቁመና ላይ ያልገመገሙ ናቸው። እውነት ነገር ለማውራት እነዚህ ሚዲያዎች ለምን ተከፈቱ የሚለውን ጥያቄም ሁሉ አለን። ማን ከፈታቸው የሚለው ጥያቄም ሁሉ አለን። ስለዚህ የአማራ ታጋይንን ታለ እንዴት ምድር ላይ ዋጋ የምንከፍለውን ያለ ስም መስጠት አለ፣ ትግሉን ማንቋሸሽ አለ። ይሄ ማለት ደግሞ ታላቁን የአማራን ህዝብ ማንቋሸሽ ነው። ታላቁን የአማራን ህዝብ መለካት ነው። ስለዚህ አንዳንድ በርካታው ሰው ገብቶታል፣ አሁን ተረድቶታል፣ እውነቱን ተረድቶታል። ምክንያቱም በአማራነት ካባ ተቀምጠው አማራ የሚመስሉ ግን ውስጣቸውና አላማቸው ምን እንደሆነ የማይታወቁ ውስጥም ውጭም ላይ ነው አማራን እያስበሉ ያሉ ኃይሎች እንዳሉ እነሱን የሚገነዘብ ውስን ሰው ሊሆን ይችላል። ግን ምናልባት አንዳንዱ ደግሞ ይህን ከማገናዘብ አንጻር የተወሰነ እንትን የሚለው ሰው ደግሞ
ያን አይቶ የሆነ ብዥታ ይፈጠርበታል። ይህ ማለት ደግሞ ይበክለዋል፣ አንድ አካባቢ ይበክላልና ይህንን እንደው ተከታትለውና ገምግሞ በውጭ ዓለም የሚኖሩት በተለይ እነዚህ ሚዲያዎች በአጭር ሰዓት ያውግዞ ቢያቋርጡልን ቢያወግዙልን እንደዛ ቢያደርጉልን አደራ ማለት እንፈልጋለን። ተከታታይ በሁሉም ቀጠና የፋኖ አመራሮች ቃላችን ይሄ ነው ሁልጊዜ። እንዲሁም እስከ በጽሁፍ ድረስም የመግለጫ የተሰጠባቸው ሚዲያዎች ሁሉ አሉ። ለምን ትክክለኛውን የአማራን ትግል እስካልጠበቁ ድረስ የአማራን ትግል ባልሆነ ቦታ ላይ አስተልፈው ስለታዩ እነዛን አሁንም ሁለት መንገድ እየሄዱ ያሉ ሚዲያዎች እነሱን እንዲወገዙና ራሳቸውን ዲሲፕሊን በሆነ መንገድ ወይም ደግሞ ተመልሰው በእውነተኛው መንገድ አስተካክለው ቢመጡ ማለት እንፈልጋለን ለማለት ያህል። አመሰግናለሁ አርበኛ ሸጋ። በእኔ በኩል ጥያቄዎችን ጨርሻለሁ። አንተ በኩል ማስተላለፍ የምትፈልገው ወይም ቀረ የምትለው ነገር ካለ እድሉ ልስጥ። በጣም ጥሩ አመሰግናለሁ። እንግዲህ በእኔ በኩል የተወሰነ ነገር ምለው አለ። የተወሰነ ነገር ምለው ምንድነው በውጭ ዓለም ያሉ ዲያስፖራዎች አማራውያን ወይም ደግሞ ኢትዮጵያውያን የሆኑ የአማራን ትግል የሚደግፉ ግፍና በደሉን ተረድቷቸው ሲደግፉ የቆዩ እንግዲህ እንደ ጎንደር እንደ ጎጃም ወይም እንደ ሸዋ እንደ ወሎ እየተባለ ነበር። አሁን አንድ ወጥ የሆነ ድርጅት ተመስርቷል። ከዚህ በኋላ ምድር ላይ ይሄ መሰለ ፈተና ተፈትነን አልፈን ይሄን ፈተና ተፈትነን አልፈን ይሄ መሰለ ድርጅት ስንመሰርት እነሱ ደግሞ ከዚህ የተሻለ መሆን አለባቸው። ከዚህ የተሻለ ሲሆን ምንድነው ምድር ላይ ያለው ኃይል ወደ አንድ የአማራ ትግል ወደ አንድ ድርጅት መጥቷል። እነሱም ወደ አንድ ተሰብስበው ብለው የገሌ ደጋፊ የገሌ ቀጠና ደጋፊ ሳይሆን የአማራ ትግል ደጋፊና የአማራ እንባ ጠባቂ እንዲሆኑ አደራ ማለት እፈልጋለሁ። ትልቁን ሚና ከነሱ ስለሚገኝ ከትግሉ በተጨማሪ ማለት ነው። ከዛ ውጭ ምንድነው እንደው ምድር ላይ ያለው ህዝብ ለሱም አንዳንድ ሀሳቦችን መስጠት እንፈልጋለን። አማራ ቢያንስ አሁን በግማሽ ወይም በዚህ ያህል ፐርሰንት ተብሎ ለመገመት ትንሽ ይከብዳል ትግል ላይ ያለው እና ሁሉም ተነቃንቆ ያገዛዝ ሶስተኛው ወይም አራተኛው ፋሽስታዊ አገዛዝ ንጹሃን እየረሸነ የአማራን ክብርና ወይም የኢትዮጵያን ቅርጽ ያጠፋውን አገዛዝ ሁሉም ሆ ብሎ በዚህ ድርጅት ስር ሆኖ ሁሉም በአንድ ላይ ነፃነቱን በቅርብ ቀን ቢያውጅ ማለት እንፈልጋለን። ከተማ ላይ ያለ ወጣት ወይም ከተማ ላይ ያለ ባለሀብቱም አጠቃላይ ሀገር ውስጥ ያሉ አክቲቪስቶች ምን ሁሉም በአንድ ላይ ተነቃንቆ ይሄ ትግል የኛ ነው፣ አገራችን ወደ ነበረችባት ክብሯ መመለስ አለብን፣ አማራ የሚባለውን ብሔር ማጥራት አለብን የሚለውን አስቦ ወደ ትግሉ መስመር ምንም አይነት ደንታ ሳይኖረው በቅርብ ቀን ተቀላቅሎ በቅርብ ቀን ተንቀሳቅሶ ተመልካች ከመሆን ይልቅ ነፃ ያወጣኛል በርቀት ከማየት ይልቅ የሚችለውን አብሮ ገብቶ ቢታገልና የሚችለውን ጠጠር በዚህ ታሪካዊ አጋጣሚ አሻራውን እያሳለፈ ቢያልፍ ማለት መልእክት ይህንን ማስተላለፍ ፈልጋለሁ። በጣም አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ምክትል ወታደራዊ አዛዥ አርበኛ ሸጋ ጌታቸው ለነበረን ቆይታ ከልብ አመሰግናለሁ። መልካም ሰላም። ክቡራትና ክቡራን የፍሪ ፕሬስ ቻናል ተከታታዮች የነበረን ቆይታ ይመስላል። ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ እያደረጋችሁ እንድትወጡ በአክብሮት ጠይቃለሁ። የፍሪ ፕሬስ ሜምበር ሆናችሁ ቻናላችንን እየደገፋችሁ እያሳደጋችሁ ላላችሁ ደግሞ ምስጋናችን ከልብ ነው። ሌሎቻችሁም እንድትቀላቀሉ በአክብሮት መጠየቅ ፈልጋለሁ። ፕሮግራሙን እየመራው መልካም ሞላ ከቴክኒክ ክፍል ባልደረባዬ ጋር በጋራ አብረን ቆየን። ጤና ይስጥልኝ።